ለጠንቋይ ለድግምተኛ ለመተተኛ ለአስማተኛ የሚሳሉ ሰዎች አሉ። ገንዘባችን ያሳሰናል። አንዳንድ ሰው እንዲህ ካደረክልኝ እንጀራ ከሰጠኝ ይላል የመጀመሪያ ደሞዜ ላንተ ሰጣለሁ ይላል። ከዛ እግዚአብሔር ስራ ይሰጣል። መልባት ደሞዙ ጠቀም ያለ ይሆናል። ከዚያ ለመስጠት ይሳሳል። አይ ይሄንን ሁሉማ ለእግዚአብሔር እንዴት አድርጌ ሰጠዋለሁ ይልሰዋል። ናት ስደባችን የራቀው ነቀፌታችን የተወገደው በቅድስተ ቅዱሳን በድንግል ማርያም ምክንያት ነው። ለምን አንዳንዶች ለጣዖታትም የሚሳሉ አሉ። ስዕለታቸውን በጣዖት ቤት ሄደው የሚፈጽሙ አሉ። ልጆች እኮ የሰው ልጆች የአእምሮ ጭማቂ ውጤቶች አይደሉም። የአቢ ክብራ ለማርያም እምኩሎሙ ቅዱሳን እንዳለ አባታችን ቅዱስ ኤፍሬም በውዳሴ ማርያም ታሪኬን ብትለውጥ፣ ነገሬን ብትገለብጥ፣ ስድቤን ብታርቅ፣ ነቀፌታዬን ብታስወግድ ለማያምኑበትም ቸር ነው፣ ሩህሩህ ነው። እስቲ ከኔ ጋር በሉ እርሱ በሉ። ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው በነኮሳት አባቶቼ ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምናመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ ይፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከእናታችን ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከወላዲተ አምላክና ከሊቀ መላእክት ከቅዱስ ፋኑኤል ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። የተሳልኸውን ፈጽመው መጽሐፈ መክብብ ምዕራፍ 5 ቁጥር 4። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። የተሳልኸውን ፈጽመው መጽሐፈ መክብብ ምዕራፍ 5 ቁጥር 4 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ስዕለት ማለት ምን ማለት እንደሆነ እንመለከታለን። ሁለተኛ ስዕለታችንን መፈጸም የሚገባን የት እንደሆነ እንመለከታለን። ሶስተኛ ስዕለታችንን በማን ፊት መፈጸም እንዳለብን እንመለከታለን። አራተኛ ስዕለታችንን መቼ መፈጸም እንደሚገባን ተመልክተን ዛሬ ልናደርግ የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። ስዕለት የሚለው ቃል ሰአለ ከሚለው የግዕዝ ግስ የወጣ ነው። የቃሉም ትርጉም ለመነ፣ ጸለየ ማለት ነው። ስዕለት ስንል መለመን ነው። መጸለይ
እግዚአብሔርን መጠየቅ ነው። በተለይም እንዲህ ማለት እንዲህ ብታደርግልኝ እንዲህ አደርግልሃለሁ ብሎ ለእግዚአብሔር ቃል ኪዳን መግባት ነው። ራስን በመሐላ ማሰር ይለዋል። ስዕለት የፈቃድ ነው፣ የግድ አይደለም። ለምን አምላካችን እግዚአብሔር ሳንለምነው የሚያስፈልገንን አውቆ የሚሰጠን አባታችን አምላካችን ስለሆነ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን ሆይ የሚለውን ጸሎት ለቅዱሳን ሐዋርያቱ ባስተማራቸው ጊዜ እንዲህ ነው ያለው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና ነው ያለው። የማቴዎስ ወንጌል ምዕራፍ 6 ቁጥር 8 ላይ ተመዝግቧል። አምላካችን እግዚአብሔር ሳንለምነው የሚያስፈልገንን ያውቃል። ያውቃል ማለት አድርጎ ያሳየናል፣ ይፈጽምልናል፣ ይሰጠናል ማለት ነው። እስክንለምነው አይጠብቅም፣ ወይም እስክንሳል ድረስ አይጠብቅም። የኛ አምላክ እግዚአብሔር ሳንለምነው የሚያስፈልገንን አውቆ የሚሰጠን አምላካችን ነው። እንዲህም ተብሎ አስቀድሞ ተነግሯል። እስቲ በሉ ከኔ ጋራ ሳይጠሩ በሉ እመልስላቸዋለሁ፣ ገናም ሲናገሩ እሰማለሁ። ትንቢተ ኢሳይያስ ምዕራፍ 65 ቁጥር 24 አምላካችን እግዚአብሔር ሳንጠራ የሚመልስልን ነው። ሳይጠሩ እመልስላቸዋለሁ አለ። ምን ማለት ነው? ሳይጠሩ እመልሳለሁ ማለት ሳይጠሩ እመልሳለሁ ማለት በልቡናችን ያለውን በጎ ምኞት ይፈጽምልናል ማለት ነው። በአንደበታችን አውጥተን ሳንናገር፣ ሳንጠይቅ፣ ሳንለምን እግዚአብሔር ይመልስልናል። ሳይጠሩ እመልስላቸዋለሁ አለ። ክቡር ዳዊት አባታችን እንዲህ እያለ ዘምሯል። በእግዚአብሔር ደስ ይበልህ የልብህን መሻት ይሰጣሃል ይላል መዝሙር 36 ቁጥር 4 ላይ። እስቲ እግዚአብሔርን አመስግኑ። በእግዚአብሔር ደስ ይበላል። ሁል ጊዜ በእግዚአብሔር ደስ ይበለን ወገኖቼ። የልባችንን መሻት አምላካችን እግዚአብሔር ይሰጠናል። ብቻ የልቡናችን መሻት በጎ ይሁን፣ የሚጠቅመን ይሁን እንጂ እግዚአብሔር አይከለክለንም። ይህንን ማለት ነው ሳይጠሩ እመልስላቸዋለሁ አለ። ገናም ሲናገሩ እሰማለሁ አለ። ገና ከአንደበታችን አውጥተን ስንናገር፣ ስንጸልይ፣ ስንለምን እግዚአብሔር ይሰማናል፣ ይለመነናል፣ ይሰጠናል። የኛ አምላክ እግዚአብሔር የለመነውን ብቻ አይደለም የሚሰጠን፣ ከለመነው በላይ ይሰጠናል። የምናስበውን ብቻ አይደለም የሚሰጠን፣ ከምናስበው ሁሉ ይልቅ እጅግ አብልጦ ያደርግልናል። በእኛ እንደሚሰራው ኃይል መጠን ይላል ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ ከዘላለም እስከ ዘላለም ክብርና ምስጋና ይሁን ይላል። በደንብ አድርገን እናመስግነው። ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ምዕራፍ 3 ቁጥር 20 ላይ የመዘገበው ኃይለ ቃል ነው። በእኛ እንደሚሰራው መጠን ኃይል አለ ከምንለምነው አለ። የምንለምነውን ብቻ አይደለም፣ ከምናስበው ይልቅ አለ። የምናስበውን ብቻ አይደለም፣ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ ከዘላለም እስከ ዘላለም ክብርና ምስጋና ይሁን ያለው። እባካችሁ ይህንን አምላክ በደንብ አድርገን እናመስግነው።
ሰዎች እየጠራናቸው አይሰሙንም፣ እየለመናቸው አይሰጡንም፣ ጀርባቸውን ይሰጡናል። አምላካችን እግዚአብሔር ግን ገና ሳንጠራው ይመልስልናል። ገናም ስንናገር ይሰማናል። በእግዚአብሔር አምኖ ያፈረ ሰው የለም። ከእግዚአብሔርም ለምኖ ያልተቀበለ ሰው የለም። አምላካችን እግዚአብሔር ቸር አምላክ ስለሆነ፣ ለጋስ አምላክ ስለሆነ፣ ቢሰጥ የማያልቅበት፣ ሰጥቶ የማይጸጸት፣ ሲሰጥ ለፍጥረቱ መልካም ስጦታ የሚሰጥ፣ ሲሰጥ ደግሞ ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ የሚሰጥ አምላክ ስለሆነ ልመናችንን ሰምቶ ይፈጽምልናል። የምንሳለው ወደን ፈቅደን ነው። የኛ አምላክ እግዚአብሔር እንኳን ለምናምነው ለኛ በስሙ ለተጠራ ነው ጠዋት ማታ ደጅ ለምንጠናው፣ ለአምልኮቱ ለምንንበረከከው፣ ለክብሩ ለምንዘምረው፣ በእርሱ ተስፋ ለምናደርገው ቀርቶ ለማያምኑበትም ቸር ነው፣ ሩህሩህ ነው። እስቲ ከኔ ጋር በሉ እርሱ በሉ። ለማያመሰግኑ ለክፎችም ቸር ነውና። የሉቃስ ወንጌል ምዕራፍ 6 ቁጥር 35 አምላካችን እግዚአብሔር ለማያመሰግኑት ለማያመልኩት እግዚአብሔር የለም ለሚሉት ለነርሱ እንኳን ቸር ነው፣ ለክፎቹ ቸር ነው። እንግዲህ ለክፎቹ ቸር ከሆነ ለማያመሰግኑት፣ ለማይጸልዩት፣ ለማይለምኑት ቸር ከሆነ ለምናመሰግነው፣ ወደሱ ለምንጸልየው፣ በሱ ተስፋ ለምናደርገው ለኛማ ለልጆቹ የቱን ያህል ያደርግልን ይሆን? ምንድን ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ? ለምኑ ይሰጣችሁማል፣ መዝጊያ አንኳኩ ይከፈትላችሁማል፣ እሹ ታገኙማላችሁ ነው ያለው በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ጀምሮ። ለምኑ ይሰጣችሁማል። እንዲህ ያለ አምላክ ለምነነው አይከለክለንም፣ ይሰጠናል። በምሳሌ ያመጣል። ልጅ አባቱን አባዬ እራበኝ ዳቦ አበላኝ ብሎ ቢለምነው ከናንተ የትኛው አባት ነው ርቦት ዳቦ ለለመነው ለልጁ ድንጋይ የሚሰጠው? ያንኑ ዳቦን አይሰጠውምናል። እንዲያውም ደረቁን ቅርፊቱን እየተወ እምቡጡን መሃል ያለው ለስላሳውን አውጥቶ ያጎርሰዋል። ልጅ አባቱን አባዬ እራበኝ አሳ አብላኝ ብሎ ቢለምነው ርቦት አሳ ለለመነው ለልጁ የትኛው አባት ነው እባብ ወይም ጊንጥ የሚሰጠው? ያንኑ አሳውን አይሰጠውምን? አጥንቱን እየለቀመ እያወጣ እንዳይወጋው እነሆ አሳውን ለስላሳ ስጋውን ይሰጠዋል፣ ያበላዋል። ምን አለ ታዲያ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ? እናንተ ክፎች ስትሆኑ አለ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማዩ አባታችሁማ እንዴት አብልጦ አያደርግላችኋል። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እርሱማ አብልጦ አብዝቶ ያደርግልናል፣ ይሰጠናል። የምንሳለው ካልተሳላችሁ ወይም ይሄንን ብታደርግልን ይሄንን እናደርግልሃለን ካላላችሁ አልሰጣችሁም አልለመናችሁም ስላለን አይደለም። የምንሳለው ፈቅደን ነው፣ ወደን ነው። በቅዱሳት መጻሕፍት ውስጥ በብዙ ስፍራ ይሄ ተመዝግቧል። በዚህ በኦሪት ዘዳግም ምዕራፍ 23 ቁጥር
21 ጀምሮ አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል ለሕዝበ እግዚአብሔር ለእስራኤል ዘሥጋ እንደዚህ ብሎ ተናገረ። እስቲ በሉ ከኔ ጋራ ስዕለት በሉ። ለእግዚአብሔር በተሳልክ ጊዜ በደም በሉ። ስዕለት በሉ። ለእግዚአብሔር በተሳልክ ጊዜ እግዚአብሔር ይሻዋልና ኃጢአትም ይሆንብሃልና አትዘጊ። ባትሳል ግን ኃጢአት የለብህም። ባትሳል ምን የለብህም? ኃጢአት የለብህም። ወገኖቼ አለመሳል ኩነኔ አይደለም፣ ኃጢአት አይደለም። መሳል ጽድቅ አይደለም። ስዕለት በጽድቅና በኩነኔ ውስጥ ቦታ የለውም። አለመሳል ኃጢአት አይደለም፣ መሳልም ጽድቅ አይደለም። ዋናው የተሳሉትን መፈጸም ነው። ምን አለ ስንነሳ? የተሳልከውን ፈጽመው። ለምን? በፈቃድህ ለእግዚአብሔር ለአምላክ ተስለሃልና ከከንፈርህ የወጣውን ታደርግ ዘንድ ጠብቅ ነው የሚለው ቃል። በፈቃድህ ወደ ፈቅደ በከንፈርህ በአንደበትህ የተናገርከውን ቃል ትፈጽም ታደርግ ዘንድ ጠብቅ ነው የሚለው። ባትሳል ኃጢአት የለብህ። አለመሳል ኃጢአት አይደለም። ኃጢአት የሚሆነው ተስሎ አለመክፈል ነው። ተስሎ ማስቀረት ነው። ተስለን እንድንፈጽም ታዘናል። የእግዚአብሔር ቃል ነው የሚያዘን። አምላካችን እግዚአብሔር የተሳልነውን እንድንፈጽመው ይርዳን። ቅዱስ ኢያቄምና ቅድስት ሐና እንዲህ እያሉ ይማጸኑ ነበረ። የልባችን ተስፋ የዓይናችን ማረፊያ የሆነ ልጅ ስጠን። ልጅ ብትሰጠን እኛን ያገልግል አንልም፣ መልሰን ላንተ እንሰጣለን ብለው ነው ልመና የለመኑት፣ ጸሎት የጸለዩት፣ ስዕለት የሳሉት። ልክ የሕልቃና ባለቤት ቅድስት ሐና እንደ ተሳለችው አይነት ስዕለት ማለት ነው። እዚህ አንደኛ ሳሙኤል ምዕራፍ 1 ቁጥር 11 ላይ የሚመሳሰል ታሪክ አለ። የሕልቃና ባለቤት ሐና ልጅ አልነበራትም፣ መካን ነበረች። ስለዚህ ወደ እግዚአብሔር ጸለየች፣ ስዕለት ተሳለች። ታሪኬን ብትለውጥ፣ ነገሬን ብትገለብጥ፣ ስድቤን ብታርቅ፣ ነቀፌታዬን ብታስወግድ፣ ወንድ ልጅ ብትሰጠኝ፣ ዕድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል፣ መላጭ በራሱ ላይ አያርፍም፣ ናዝራዊ ይሆናል ብላ ተሳለች። ልክ እንደዚሁ ቅዱስ ኢያቄምና ቅድስት ሐናም ለእግዚአብሔር ስዕለት ተሳሉ። የለመኑትን የማይነሳ የነገሩትን የማይረሳ ከሚለምኑት በላይ እጅግ አብልጦ የሚሰጥ ከሚያስቡት በላይ እጅግ አብልጦ የሚያደርግ አምላካችን እግዚአብሔር ለቅዱስ ኢያቄምና ለቅድስት ሐና ከፍጥረታት ሁሉ የምትበልጥ በፈጣሪና በፍጡራን መካከል ያለች ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክን ሰጣቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሆን። ከኃይላት ከስልጣናት ከሊቃናት ከአጋይስት ከመናብርት ከመኳንንት ከእልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ከኪሩቤል
ከሱራፌል ሁሉ የምትበልጥ ናት። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። እሷን የሚመስል እንደሷ ያለ ማንም የለም። የአቢ ክብራ ለማርያም እምኩሎሙ ቅዱሳን እንዳለ አባታችን ቅዱስ ኤፍሬም በውዳሴ ማርያም የቅድስተ ቅዱሳን የድንግል ማርያም ክብሯ ከቅዱሳን ሁሉ ክብር ይበልጣል። ከቅዱሳን መላእክት፣ ከቅዱሳን ነቢያት፣ ከቅዱሳን ሐዋርያት፣ ከጻድቃን፣ ከሰማዕታት ሁሉ ክብር ይበልጣል። ልጅ ስጠን ያሉት እሱ ግን የበለጠ ከልጆች ሁሉ የበለጠች ልጅ ቅድስተ ቅዱሳን ድንግል ማርያምን ሰጣቸው። አዎ ጥቂት ነገር ሲለምኑት ብዙ የሚሰጥ አምላክ ነው የኛ አምላክ። ትንሽ ነገር ሲለምኑት ታላቅ ነገር የሚሰጥ አምላክ ነው። ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ የእርሱ ዋጋ ነው ይላል መዝሙር 126 ቁጥር 3 ላይ። ልጆች የማን ስጦታ ነው? የእግዚአብሔር ስጦታዎች ናቸው። የሆድም ፍሬ የማን ዋጋ ነው? የእግዚአብሔር ዋጋ ነው። ልጆች እኮ የሰው ልጆች የአእምሮ ጭማቂ ውጤቶች አይደሉም። ከአባት አብራክ ተከፍሎ በእናት ማህፀን ተጸንሶ እንዲወለዱ የሚያደርግ አምላካችን እግዚአብሔር ነው። እግዚአብሔር ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን ለጊዜው ለቅዱስ ኢያቄምና ለቅድስት ሐና ሰጣቸው። ስድባቸው ራቀ፣ ነቀፌታቸው ተወገደ። ልጅ አለመውለድ፣ ዘር አለመተካት፣ ፍሬ አለማፍራት በብሉይ ኪዳን ያስነቅፍ ያሰድብ ነበርና ነቀፌታቸው ተወገደላቸው። ለጊዜው ቅድስተ ቅዱሳን ድንግል ማርያም የተሰጠችው ለቅዱስ ኢያቄምና ለቅድስት ሐና ነው። ፍጻሜው ግን ለአዳምና ለልጆቹ ሁሉ ተሰጠች። ለነሱ ብቻ አይደለም የተሰጠችው፣ ለኛም የተሰጠችን ስጦታችን ናት። ስድባችን የራቀው ነቀፌታችን የተወገደው በቅድስተ ቅዱሳን በድንግል ማርያም ምክንያት ነው። እርሷ ምክንያተ ድኂን ናት። መድኃኔ ዓለም ኢየሱስ ክርስቶስን ወልዳ ስለሰጠች። አስተውል ወገኖቼ፣ ቅዱስ ኢያቄምና ቅድስት ሐና ወላዲተ አምላክን ወለዱ። የአምላክ እናትን ወለዱ። ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለእግዚአብሔር ወልድ አያት ሆኑ። እንዴት አይነት መታደል ነው! እንዴት አይነት ጸጋ ነው! አያት ሆኑ። ይሄ የእግዚአብሔር ጸጋ ነው፣ የእግዚአብሔር ስጦታ ነው። ልጅ ስጠን አሉ። ከልጅም የበለጠ ልጅ ተሰጠቻቸው። ከዚያ 3 ዓመት ከ7 ወር በቅዱስ ኢያቄምና በቅድስት ሐና ቤት ቆየች ቅድስተ ቅዱሳን ድንግል ማርያም። ከዚያ ቅዱስ ኢያቄምና ቅድስት ሐና እንዲህ ተባባሉ፣ ይቺ ብላቴና ሆዷ መብል ሳይለምድ እነሆም ልቧም ሰው ሳይለምድ ወስደን እንደገባነው ቃል ለአምላካችን ለእግዚአብሔር መስጠት አለብን አሉ። አፏ ሆዷ እህል ሳይለምድ ልቧ ደግሞ ሰው ሳይለምድ እኛን ከለመደች አባት እናቷን ከለመደች በኋላ እንውሰድ ብንል ችግር ነው ለመለየት። ምኑንም ሳትለይ አሁን ወስደን እንስጣሉ። ለምን? ቃል ገብተዋላ። የተሳልኸውን ፈጽመው አይደለም ይለው ርዕሳችን እኮ እሱ ነው። የተሳሉትን ሊፈጽሙ ቅድስተ ቅዱሳን ድንግል ማርያምን ይዘው የታዘዘውን መስዋዕት ይዘው እነሆ ተጓዙ ወደ ቤተ መቅደስ ማለት ነው። እንደ ቃሉ አባታችን ክቡር ዳዊት እንዲህ እያለ ዘምሯል። እበቡ ቤተከ ምስለ መባኤ ነው ያለው። ከመባኤ ጋራ ከመስዋዕቴ ጋራ ወደ ቤተ መቅደስ እገባለሁ። ወእሁብ ብጻቴ ዘነበብኩ በአፎየ
በአፌ በአንደበቴ የተናገርኩትን ስዕለቴን ብጻቴን እሰጣለሁ እፈጽማለሁ። ዘእቤ በከናፍሬ አመ ምንዳቤ በመከራዬ ቀን በችግሬ ቀን በአፌ በከንፈሬ የተናገርኩትን ቃል እፈጽማለሁ እሰጣለሁ። እንዲህ ብታደርግልኝ እንዲህ አደርግላለሁ ብዬ የገባሁትን ቃል እፈጽማለሁ። በዳዊት መዝሙር 65 ቁጥር 13 ላይ የተመዘገበ ይለቃል። ስዕለቱን ብጻቱን መፈጸም የሚገባው ቤት ነው ስንል በእግዚአብሔር ቤት ነው። ስሙ በሚጠራበት ስፍራ፣ መላእክት በሚወጡበት በሚወርዱበት፣ ለአምልኮቱ በምንበረከክበት፣ ለክብሩ በምንዘምርበት የሰማይ ደጅ በተባለ በጸጋው ግምጃ ቤት ነው ስዕለት የሚፈጸመው። ስዕለትን በእግዚአብሔር ቤት መፈጸም በኦሪት ዘዳግም ምዕራፍ 12 ቁጥር 26 ላይ ይሄ ተመዝግቧል። ስዕለትህን ስሙ በሚጠራበት በመቅደሱ በእግዚአብሔር ቤት ፈጽም ይላል። በእግዚአብሔር ቤት በመቅደሱ መፈጸም። ቅዱስ ኢያቄምና ቅድስት ሐና ስዕለታቸውን በቤተ መቅደስ ነው የፈጸሙት። በእግዚአብሔር መቅደስ ፈጸሙ። የመጀመሪያው እሱ ነው። ስዕለት የምንሳለው ለእግዚአብሔር ነው። ደግሞ የምንፈጽመው ስሙ በሚጠራበት በመቅደሱ ነው። ስዕለት ለሌላ አንሳልም። ስዕለት በሌላ ቦታ አንፈጽም። ስዕለት የሚፈጸመው በእግዚአብሔር ቤት ውስጥ ነው። ለምን አንዳንዶች ለጣዖታትም የሚሳሉ አሉ። ስዕለታቸውን በጣዖት ቤት ሄደው የሚፈጽሙ አሉ። ለጠንቋይ፣ ለድግምተኛ፣ ለመተተኛ፣ ለአስማተኛ የሚሳሉ ሰዎች አሉ። እንዲህ ብታደርግልን ብለው የምንሳለው ለማን ነው? ለእግዚአብሔር ነው። ስዕለታችን የምንፈጽመው በየት ነው? በእግዚአብሔር ቤት ነው። ሌላ ስፍራ የለም። አንዳንዶች ባለማወቅ ጠፍተዋል። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ብዙዎች ጠፍተዋል። እግዚአብሔር ከጥፋት ይመልስልን። ጠንቋይ ለራሱም አያውቅም። ጠንቅ ነው የሚውለው። ድግምተኛ፣ መተተኛ፣ አስማተኛ ምን አለው? ለራሱ ምንም የለው። የረከሰ ነው። የዲያብሎስ ባሪያ ነው። ምንም የለውም። ግን አንዳንዶች ባለማወቅ ከአጋንንት በጎ ነገር ይፈልጋሉ። በጎ ስጦታ ሁሉ ፍጹም በረከት ሁሉ ግን ከላይ ከሰማይ ከእግዚአብሔር ነው ይላል የያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ከእግዚአብሔር ነው። ከዲያብሎስና ከሰራዊቱ በጎ ስጦታ የለም፣ በረከት የለም። ክፉ ነገር ነው ያለው፣ መርገም ነው ያለው፣ ኃጢአት ነው ያለው። ዲያብሎስ የኃጢአት አባት ነው። ርኩሰት ነው ያለው፣ ነፍሰ ገዳይ ነው ዲያብሎስ። ስለዚህ ስዕለት የምንሳለው ለእግዚአብሔር ነው። ስዕለትንም የምንፈጽመው በእግዚአብሔር ቤተ መቅደስ ውስጥ ነው። ይሄ የመጀመሪያው ነገር ነው። ቅዱስ ኢያቄም ቅድስት ሐና ስዕለታቸውን በእግዚአብሔር ፊት በእግዚአብሔር ቤተ መቅደስ ፈጸሙ። እሱ ብቻ አይደለም፣ ደግሞ ስዕለትን ሁለተኛው በሕዝቡ ሁሉ ፊት መፈጸም። ስዕለትን በማ ፊት መፈጸም? በሕዝቡ ሁሉ ፊት መፈጸም። ለምን? አንዳንድ ጊዜ ከሰው አእምሮ በላይ የሆነ ድንቅ ሥራ፣ ተአምራት
ተደርጎልን ስለሆነ የምናቀርበው። ቅዱስ ኢያቄም ቅድስት ሐና በስተርጅናቸው ነው ቅድስተ ቅዱሳን ድንግል ማርያምን የወለዱት። በስዕለት ነው ያገኙት፣ በብፅዓት ነው የተቀበሉት። አባታችን ክቡር ዳዊት ሲዘምር ይሄን ነገር እንደዚህ አድርጎ አምጥቶታል። ስዕለትን በእግዚአብሔር ቤተ መቅደስ በሕዝቡ ሁሉ ፊት እንድንፈጽም ይናገራል። የዳዊት መዝሙር 115 ቁጥር 6 ጀምሮ መመልከት ትችላላችሁ። በሕዝቡ ሁሉ ፊት ስዕለትህን ለእግዚአብሔር አቅርብ ይላል። እዚህ መዝሙር 115 ቁጥር 5 እና ቁጥር 9 ላይ ተመልከቱት። በሕዝቡ ሁሉ ፊት ስዕለትህን ለእግዚአብሔር ለአምላክ ፈጽም ነው የሚለው። ክቡር ዳዊት ስለ ራሱ ይናገራል። ስዕለቴን በሕዝቡ ሁሉ ፊት ለእግዚአብሔር እፈጽማለሁ ነው ያለው። ስዕለታችንን በሕዝቡ ሁሉ ፊት ለእግዚአብሔር በቤተ መቅደሱ መፈጸም ይዘው መጡ። በዚያ ዘመን የነበረው ሊቀ ካህናቱ ዘካርያስ ነው። የሕልቃና ባለቤት ቅድስት ሐና ሳሙኤልን ከእግዚአብሔር በተቀበለች ጊዜ በዚያ ዘመን የነበረው ሊቀ ካህናቱ ኤሊ ነው። ተመሳሳይ ታሪክ ነው። ይህን ተመልከቱት። አንደኛ ሳሙኤል ምዕራፍ 1 ቁጥር 27 ላይ ቅድስት ሐና ከባለቤቷ ከሕልቃና ጋር ሳሙኤልን በ3 ዓመቱ ይዛ ከመባው ጋር ወደ እግዚአብሔር ቤት አቀረበች። በሕዝብ ሁሉ ፊት ስዕለቷን በቤተ መቅደስ ፈጸመች። ከእግዚአብሔር ስለዚህ ሕፃን ጸልዬ ለምኜ ነበረ፣ እግዚአብሔር ልመናዬን ሰማኝ፣ እነሆ ለጸሎቴ መልስ ሰጠኝ። ይሄንን ሕፃን ሰጠኝ፣ እኔም ደግሞ ለእግዚአብሔር ሰጥቼዋለሁ። ዕድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል አለች። ከእግዚአብሔር የተቀበለችውን መልሳ ለእግዚአብሔር ሰጠችው። ልክ ቅዱስ ኢያቄምና ቅድስት ሐናም እንዲህ አሉ በሊቀ ካህናቱ በዘካርያስ ፊት፣ ስለዚህች ብላቴና ጸለይን፣ ስለዚህች ብላቴና ለመንን፣ ስዕለት ተሳልን፣ ብፅዓት ገባን፣ እግዚአብሔርም የልመናችንን ቃል ሰምቶ ፈጸመልን። ስዕለታችን ደረሰ፣ ብፅዓታችን ተፈጸመ። እግዚአብሔር ይችን ብላቴና ሰጠን፣ እንደ ቃላችን ደግሞ ለእግዚአብሔር መልሰን ሰጥተናታል። ዕድሜ ልኳን በእግዚአብሔር ቤተ መቅደስ እግዚአብሔርን እያገለገለች ትኖራለች ብለው ቅድስተ ቅዱሳን ድንግል ማርያምን በቤተ መቅደሱ በሕዝቡ ሁሉ ፊት ለካህኑ ለዘካርያስ አስረከቡ። ልክ ሕልቃናና ቅድስት ሐና ብላቴናው ሳሙኤልን በሕዝቡ ሁሉ ፊት በቤተ መቅደሱ ለሊቀ ካህናቱ ለኤሊ እንዳስረከቡ። ለምን? የቅድስተ ቅዱሳን የድንግል ማርያም ታሪኳ በቅዱሳት መጻሕፍት ውስጥ ተመዝግቦ ስለማናገኘው ነው። በነገረ ማርያም ነው የምናገኘው። በቤተ ክርስቲያን ታሪክ ውስጥ ነው የምናገኘው። ለማነጻጸር ነው ይህን ያነሳሁት። እንኳን ቅድስተ ቅዱሳን ድንግል ማርያም ወላዲት አምላክ ቀርቶ ነቢየ እግዚአብሔር ቅዱስ ሳሙኤል እንኳን የተገኘው በስዕለት ነው፣ በብፅዓት ነው። ደግሞ ወስደው ሰጥተዋል። እመቤታችንንም ወስደው ሰጡ። ቅዱስ ኢያቄምና ቅድስት ሐና ካህኑ ዘካርያስ ተቀበለ። ከአማናዊት ቤተ መቅደስ ወደ ቤተ መቅደስ ገባች። ቅዱስ ኢያቄም ቅድስት ሐና ከእግዚአብሔር ተቀበሉ፣ መልሰው ለእግዚአብሔር ሰጡ። ካንተ ተቀብለናል፣ መልሰን ላንተ እንሰጣለን ብለው ሰጡ። የተሰጣቸውን ሰጡ። ለምን? እርሷ የተሰጠቻቸው
ለነሱ ብቻ አይደለምና እርሷ የተሰጠችው ለሁላችን ስለሆነ ለአዳምና ለልጆቹ ሁሉ የተሰጠች ስጦታችን ናት። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ የሰጠች፣ አዝላ የተሰደደች፣ በማስተማሩ ራት ያልተለየች፣ በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ከአምላካችን የተሰጠችን የጸጋ ስጦታችን፣ ሽልማታችን፣ አክሊላችን፣ ክብራችን፣ ሞገሳችን ናት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ሰአሊተ ምሕረት ምሕረትን ከልጇ ከወዳጇ ከመድኃኔዓለም ከኢየሱስ ክርስቶስ የምታሰጥ አፍጣኒተ ረድኤት ፈጥና የምትራዳ መዝገበ በረከት የበረከት መዝገብ መዝገቡ ለቃል የአካላዊ ቃል የእግዚአብሔር ወልድ መዝገቡ የምትባል እመ አዶናይ እመ ብርሃን እመ ብዙሃን አንቀጸ ብርሃን መሰረተ ሕይወት ናት ቅድስተ ቅዱሳን ድንግል ማርያም እመ ብዙሃን ቤዛዊተ አለ። ለሁላችን ተሰጠች። የሁላችን ነቀፌታ፣ የሁላችን ስድብ፣ የሁላችን ነውር በሷ ምክንያት ተወገደ። ለምን? መድኃኔ ዓለም ኢየሱስ ክርስቶስን ወልዳ ስለሰጠች። እስቲ በሉ ከኔ ጋር ልጅም በሉ ትወልዳለች። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። የማቴዎስ ወንጌል ምዕራፍ 1 ቁጥር 21። በዚህ ስፍራ ይህንን ቃል የተናገረው ሊቀ መላእክት ቅዱስ ገብርኤል ነው። የተናገረውም ለአረጋዊ ለቅዱስ ዮሴፍ በሕልም ታይቶ በሌሊት ነው። ልጅም ትወልዳለች አለ። ስለ ቅድስተ ቅዱሳን ስለ ድንግል ማርያም ነው። እርሱ ሕዝቡን ከኃጢአታቸው ያድናቸዋል አለ። የማኅፀኗ ፍሬ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ስለዚህ ስሙን ኢየሱስ ትለዋለህ አለ። ኢየሱስ ብሎ ንባቡን አመጣ። ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ኢየሱስ ማለት መቴስው ነው፣ አዳኝ ነው፣ መድኃኒት ማለት ነው። ለጊዜው ከቅዱስ ኢያቄም ከቅድስት ሐና ስድባቸው ራቀ፣ ነቀፌታቸው ተወገደ። ልጅ አልነበራቸውም፣ እግዚአብሔር ልጅ ሰጣቸው። ፍጻሜው ግን ከአዳምና ከልጆቹ ሁሉ መርገመ ሥጋ መርገመ ነፍስ ተወገደ። ሞተ ሥጋ ሞተ ነፍስ ራቀ። እርደተ መቃብር እርደተ ሲኦል በሥጋ ሞቶ ወደ መቃብር መውረድ፣ በነፍስ ሞቶ ወደ ሲኦል መውረድ ተወገደ። ለምን? ሕይወትን ወልዳ ስለሰጠች፣ ትንሣኤን ወልዳ ስለሰጠች። ክብር ይግባት ድንግል ማርያም ወላዲተ አምላክ። በሷ ምክንያት ዓለም ዳነ። ይህንን ማለት ነው ወገኖቼ። ስለዚህ ስዕለትን በሕዝቡ ሁሉ ፊት በቤተ መቅደስ መፈጸም፣ በእግዚአብሔር ፊት መፈጸም፣ ደግሞ ሌላው የተሳሉትን ስዕለት መቼ እንፈጽም ስንል ፈጥኖ መፈጸም፣ ፈጥኖ መፈጸም፣ አለመዘግየት። ሰነፎች ደስ አያሰኙትምና ለእግዚአብሔር ስዕለት በተሳልክ ጊዜ ትፈጽመው ዘንድ አትዘግ ይላል። የተሳልከውን ፈጽሞ ይላል መጽሐፈ መክብብ ምዕራፍ 5 ቁጥር 4 ጀምሮ። ሰነፎች ደስ አያሰኙትምና ለእግዚአብሔር ስዕለት በተሳልክ ጊዜ ትፈጽመው ዘንድ አትዘጊ ነው የሚለው። ማስቀረት አይደለም፣ ልናዘገይም አይገባም። አንዳንዶቻችን ተስለን እናዘገያለን፣ አንዳንዶቻችን ተስለን እናስቀራለን። ግን ስዕለት ተስለን
ልናዘገይ አይገባንም። የተሳልነውን በጊዜው ልንፈጽመው ይገባል። ምን አሉ ቅዱስ ኢያቄምና ቅድስት ሐና? ይቺ ብላቴና ሆዷ እህል ሳይለምድ ልቧ ሰው ሳይለምድ ዘመድ ሳይለምድ ወዘን እንስጣሉ አላዘገዩም። ታሳሳለች እኮ በሰርጅና የተገኘች ልጅ ናት። ያውም አንድ ልጅ ናት እኮ ወገኖች፣ አስተውሉ ወገኖቼ፣ አንድ ናት፣ ሁለተኛም የላት። በቃ አንድ ልጅ ግን አልሳሱም፣ ቃላቸውን ጠበቁ። የተሳልከውን ፈጽመህ ስጥ አታስቀር ይላል መጽሐፈ ሲራክ ምዕራፍ 18 ቁጥር 21 ላይ የተሳልከውን ፈጥነህ ስጥ አታስቀር ነው የሚለው። ምንም ቢሆን አንዳንድ ጊዜ ገንዘባችን ያሳሰናል። አንዳንድ ሰው እንዲህ ካደረክልኝ እንጀራ ከሰጠኝ ይላል የመጀመሪያ ደሞዜን ላንተ እሰጥሃለሁ ይላል። ከዛ እግዚአብሔር ስራ ይሰጣል። ምናልባት ደሞዙ ጠቀም ያለ ይሆናል። ከዚያ ለመስጠት ይሳሳል። አይ ይሄንን ሁሉማ ለእግዚአብሔር እንዴት አድርጌ እሰጠዋለሁ የሚል ሰው አለ። ይሳሳና አይ ይሄንን ሁሉ ለእግዚአብሔር ከምሰጠው ይልና ከዛች ላይ ቆንጥሮ ይሰጣል። ወገኖቼ ሁሉንስ የተቀበልነው ከማን ነው? እንኳን የኛ የምንለው ቀርቶ እኛ ራሳችን የማንን የእግዚአብሔር እኮ ነን። ጊዜ የሰጠ ጉልበት የሰጠ ዕውቀት የሰጠ ስልጣን የሰጠ እንጀራ የሰጠ ጤንነት የሰጠ እግዚአብሔር እኮ ነው። እግዚአብሔር ሁሉን ነገር ሰጥቶን እንዴት ከሰጠን ነገር ላይ ጥቂት ነገር ቆንጥረን መስጠት ይከብደናል? ልጃቸውን እኮ ሰጡ፣ አልከለከሉም። የተናገሩት ከሚጠፋ የወለዱት ይጥፋ ይላሉ። አዎ እውነት ነው። የተናገርነው ከሚጠፋ የወለድነው ይጥፋ። ዮፍታሔ ለእግዚአብሔር ስዕለት ተስሎ በመጀመሪያ ከድል በኋላ የአሞንን ልጆች ከጣልክልኝ፣ ድልን ከሰጠኸኝ፣ ከቤቴ ሊገናኘኝ ሊቀበለኝ የሚወጣውን ለአንተ መስዋዕት አድርጌ አቀርባለሁ ብሎ ስዕለት ተሳለ። ከዚያ እግዚአብሔር ስዕለቱን ተቀብሎ ድልን ሰጠው። በአሞናውያን ላይ ድልን አቀዳጀው። ዮፍታሔ የመሰለው እንደ ቀድሞ ወደ ቤቱ ሲገባ አንድ ወጥቶ የሚቀበለው በግ አለ። እሱን ነበር የጠበቀው። በዚያን ቀን ግን እንደዚህ አልሆነም። ምን ሆነ? አንዲት ልጁ ወንድም አታውቅ ይላል ክብሯን የጠበቀች ልጅ ወጣ ተቀበለችው። እጅግ አዘነ። ልጄ ወዮ አዋረድሽኝ፣ አስጨነቅሽኝ አላት። በእግዚአብሔር ፊት አፌን ከፍቻለሁ፣ ስዕለት ተስያለሁ፣ ቃል ኪዳን ገብቻለሁ፣ እመልሰውም ዘንድ አልችልም። መጀመሪያ ከድል በኋላ ወጥቶ የሚቀበለኝን ለእግዚአብሔር የሚቃጠል መስዋዕት አድርጌ አቀርበዋለሁ ብዬ ቃል ገብቻለሁ። ምን ላድርግ አላት። ከዚያ እንዲህ አለች፣ ለእግዚአብሔር ስዕለት ተስለሃል፣ ቃል ኪዳን ገብተሃል። እግዚአብሔርም ጠላቶችን ድል አድርጎልሃልና በአፍ እንደተናገርከው ለእግዚአብሔር ቃል እንደገባኸው አድርግብኝ አለች። አንድያ ልጁን ዮፍታሔ ለእግዚአብሔር መስዋዕት አድርጎ አቀረበ ይላል ታሪኩ በመጽሐፈ መሳፍንት ምዕራፍ 11 ላይ ሙሉ ታሪኩ ተመዝግቧል። ይሄንን ነው አበው የተናገሩት ከሚጠፋ የወለዱት ይጥፋ ያሉት። ለእግዚአብሔር ክብር የገባነውን ቃል መፈጸም አለብን። ማስቀረት አይደለም፣ ማዘግየት የለብንም። ዮፍታሔ መስዋዕት አድርጎ ልጁን አቀረበ። ቅዱስ ኢያቄም፣ ቅድስት ሐና፣ ቅድስተ ቅዱሳን ድንግል ማርያምን አቀረቡ። እኛም የተሳልነውን እንፈጽመው። የተሳልከውን ፈጽመው ነው ያለው።
አንዳንድ ጊዜ ሲጨንቀን መከራ ውስጥ ስንሆን ሲጎልብን እግዚአብሔርን እንለምናለን፣ አጥብቀን እንጮሃለን፣ እንሳላለን፣ ብጻት እንገባለን። ግን ከደረሰ በኋላ ለመፈጸም አንዳንዶቻችን ወደ ኋላ እናፈገፍጋለን፣ ይከብደናል። ግን ማስተዋል ያስፈልጋል። ተስለን ካልፈጸምን ደግሞ እግዚአብሔር የእጃችንን ሥራ ያጠፋዋል ነው የሚለው። ተስሎ አለመፈጸም ኃጢአት ስለሆነ ያስጠይቀናል። ያ እንዳይሆን ወይ መጀመሪያ አለመሳል፣ ቃል አለመግባት፣ ቃል ከገባን ደግሞ የገባነውን ቃል አለማጠፍ፣ ቃላችንን አለመስበር። ቃልህን አትስበር ነው የሚለው። በዚህ በኦሪት ዘኍልቍ ምዕራፍ 30 ቁጥር 2 ጀምሮ የተመዘገበውን ኃይለ ቃል መመልከት ይቻላል። ሰው ይላል ለእግዚአብሔር ስዕለት ቢሳል ይላል ወይም ይላል እነሆ ራሱን በመሐላ ቢያስር ይላል። ስለት ማለት ነው። ራሱን በመሐላ ቢያስር ምን ማለት ነው? በመሐላ ማሰር እግዚአብሔር ቃል ኪዳን መግባት። ይሄን ብታደርግልኝ ይሄንን አደርግልሃለሁ፣ ይሄን ብትሰጠኝ ይሄን እሰጥሃለሁ ብሎ ራስን በመሐላ ማሰር ማለት ነው። ቃሉንም አይስበር ይላል። ካፉ የወጣውን ቃል አይስበር፣ ካፉ እንደወጣው ሁሉ እንዲሁ ያድርግ፣ እንዲሁ ይፈጽም ነው የሚለው እዚህ ኦሪት ዘኍልቍ ምዕራፍ 30 ቁጥር 2 ላይ ከአንደበታችን የወጣውን ቃል እንፈጽም፣ የተሳልነውን እንፈጽም። ቅዱስ ኢያቄም ቅድስት ሐና ፈጸሙ። የጎደለባቸው ሞላ፣ ነቀፌታቸው ተወገደ፣ ስድባቸው ራቀ። ዛሬ እኛ ከዚህ ታሪክ ምን እንማራለን? ዛሬስ እኛ ብዙ ነቀፌታ አለብን አይደል እንዴ? ብዙ ስድብ አለብን አይደል እንዴ? ማነው ነቀፌታ የሌለበት? ማነው ስድብ የሌለበት? የጎደለብን ብዙ ነገር አለ። ለጊዜው በቁሙ ልጅ የጎደለባችሁ፣ ዘር መተካት፣ ፍሬ ማፍራት፣ ልጅ መውለድ ያቃታችሁ እንደ ቅዱስ ኢያቄም እንደ ቅድስት ሐና ስለት ተሳሉ፣ ብጻት ግቡ። እግዚአብሔር ይሰጣችኋል፣ እግዚአብሔር ይለመናችኋል። እስቲ በሉ አምናችሁ በሉ። በጸሎት የምትለምኑትን ሁሉ ትቀበላላችሁ። የማቴዎስ ወንጌል ምዕራፍ 21 ቁጥር 22 አምነን በጸሎት የምንጠይቀውን የምንለምነውን ሁሉ ከእግዚአብሔር እንቀበላለን። እግዚአብሔር ይሰጠናል፣ ያውም የበለጠውን የተሻለውን ይሰጠናል። ባካችሁ እግዚአብሔር ትቶናል አንበል፣ እግዚአብሔር ረስቶናል አንበል፣ እግዚአብሔር በእኛ ላይ ጨክኖብናል አንበል። የኛ አምላክ የዘገየ ቢመስልም ሲነሳ የሚቀድመው የለም። ሰው ሲጨርስ እግዚአብሔር መስራት ይጀምራል። ቆይቶ ደግሞ የሚሰጥ ስጦታ የበለጠ የተሻለ ስጦታ ነው። ለቅዱስ ኢያቄም ለቅድስት ሐና ቆይቶ የተሰጣቸው ስጦታ እኮ ከፍጥረታት ሁሉ የበለጠች ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የተሻለውን እያዘጋጀ ነው፣ የበለጠውን እያዘጋጀ ነው እግዚአብሔር። ማን ያስባል አሁን እነኛ በእድሜ የገፉ ቅዱስ ኢያቄምና ቅድስት ሐና ወላዲተ አምላክን ይወልዳል ብሎ ማን ያስባል? ይሄ እኮ ከሰው አእምሮ በላይ እኮ ነው። እንኳን ሌላ እነሱም አያስቡትም፣ እነሱም አያውቁትም ይሄንን ነገር። ግን እግዚአብሔር ስራው ከአእምሮ በላይ ነው። የታሰበልን ብዙ ነው፣ የተዘጋጀልን ብዙ ነው።
እኛ ግን የእግዚአብሔርን ጊዜ በትዕግስት እንጠብቅ። እግዚአብሔር ስራ የሚሰራበት ጊዜ አለው። ጊዜ ገቢር ለእግዚአብሔር ነው። እግዚአብሔር ስራን የሚሰራበት ጊዜ አለው። በጊዜ ይሰራል፣ በእኛ ጊዜ አይሰራም። የኛን ቀን መቁጠሪያ እናስቀምጥና በእግዚአብሔር ቀን መቁጠሪያ እንጠቀም እንጂ በራሳችን ሐሳብ አንጓዝ። አምላካችን እግዚአብሔር የጎደለብንን ነገር ይሙላልን። ምናልባት ትዳር መመስረት እየፈለግን ሕግ መግባት እየፈለግን የትዳር ባልንጀራ ያጣን የመሰለን ካለን እግዚአብሔር ለኛ የሆነውን የትዳር ባልንጀራ ይሰጣል። ለወንዶቹ ለኛ የሆነችውን ይሰጣል። ለሴቶቹ ለእናንተ የሆነውን ይሰጣችኋል። ለአዳም ሔዋንን ከጎኑ አውጥቶ የሰጠ ይሰጣል። ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ነው የሚለው ቃሉ። ስለዚህ ይሰጣል እግዚአብሔር። መለመን ነው፣ መጠየቅ ነው። እንጀራ ያጣን፣ ስራ ያጣን፣ ስራ የፈታን ምናልባት ተምረን ዛሬ ዓለም የውድድር መድረክ ስለሆነ እግዚአብሔር እንጀራ ይሰጣል፣ ስራ ይሰጣል፣ የተሻለ እንጀራ ይሰጣል። እሱን እንለምነው፣ ያድለናል። እንኳን እኛን ትንኝንም በምግብ የማይዘነጋ አምላክ ነው። ፍጥረቱን ቸል አይልም። ጤና ያጣን እግዚአብሔር ጤና ይሰጣል። እኔ ጤናህን እመልስልሃለሁ ቁስልንም እፈውስልሃለሁ ብሏል በትንቢተ ኤርምያስ ምዕራፍ 30 ቁጥር 17 ላይ። በየቤቱ በደዌ ዳኛ ባልጋ ቁራኛ ተይዘው የሚማቅቁት ወገኖቻችን፣ በየሐኪም ቤቱ የሚሰቃዩ ወገኖቻችን፣ በየቤተ ክርስቲያኑ ደጃፍ የፈውስ ጥምቀት እየተጠመቁ ደጅ የሚጠኑ ምናልባት አንዳንድ ጊዜ ለበሽታቸው መድኃኒት ያልተገኘላቸው ወይም በሽታቸው ራሱ ያልታወቀላቸው ያልታወቀልን ብንኖር ተስፋ አንቁረጥ። እግዚአብሔር ከማንኛውም አይነት ደዌያችን ይፈውሰናል፣ ጤና መልሶ ይሰጠናል። ብቻ እሱን ተስፋ አድርገን የእግዚአብሔርን ጊዜ እንጠብቅ። ሰዎች በሽታችሁ አይድንም ተብሎ ብለውን ይሆናል፣ ወደ ነቀርሳነት ወይም ወደ ካንሰርነት ተለውጧል ብለውን ይሆናል። እግዚአብሔር ግን የሚሳነው ነገር የለም። የኛ አምላክ የተሰበረ የሚጠግን፣ የታመመ የሚያድን፣ የቆሰለ የሚፈውስ ብቻ አይደለም። የኛ አምላክ ለሞተውም ሕይወት ይሰጣል፣ ለተቀበረውም ትንሣኤ ያድላል። የ4 ቀን ሬሳ አልዓዛርን ከመቃብር ሲያስነሳው እኮ አይተናል። የመጨረሻው ለቅሶ ደራሽ የነ ማርታ የነ ማርያም እንባ አባሽ ነው የሆነው። ተደመደመ፣ አለቀ፣ አከተመ፣ አበቃ አንበል። በሰው ነው ያለቀው፣ በሰው ነው የተደመደመው፣ በሰው ነው የተሟጠጠው። አምላካችን ገና መስራት መጀመረና በእኛ ሕይወት ውስጥ ምንም አይነት ነገር ቢጎድል በግል ሕይወት ሊሆን ይችላል፣ በማህበራዊ ሕይወት ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ እንደ ሀገርም ዛሬ ብዙ የሚያስነቅፈን ነገር አለ። ብዙ የተዋረድንበት የምንነቀፍበት የምንሰደብበት የአሕዛብ መሳቂያ መዘባበቻ የሆንበት ነገር አለ። የእርስ በርስ ጦርነቱ፣ መበላላቱ፣ መነካከሱ፣ መለያየቱ ይሄ ነቀፌታ ነው። ይሄ ስድብ ነው፣ ነውር ነው። በቅድስት ሀገር በኢትዮጵያ ሀገሪቱ ሀገረ እግዚአብሔር ነው የምትባለው፣ ሕዝቧ ሕዝበ እግዚአብሔር ነው የሚባለው። ብዙ አድባራት ብዙ ገዳማት ያሉባት ምድር ናት ኢትዮጵያ። ማህሌቱ ይደርሳል፣ ሰዓታቱ ይቆማል፣ ስብሐተ እግዚአብሔሩ ይደርሳል፣ ቃለ እግዚአብሔሩ ይፈሳል፣ ኪዳኑ ይደርሳል፣ ቅዳሴው ይቀደሳል፣ ዝማሬው ይዘመራል። ብዙ መናንያን መናንያት፣ ባይታውያን ባይታውያት፣ መነኮሳት መነኮሳያት ያሉባት ምድር ናት ኢትዮጵያ። መስዋዕቱ ይሰዋል። ምን የጎደለ ነገር አለ? እንደ ቅድስት ሀገር እንደ ኢትዮጵያ ቢሆን ኖሮ ከራሳችን አልፈን ለሌላው በተረፍ ነበረ። ዛሬ ግን ነቀፌታ አለብን፣ ስድብ አለብን፣ ነውር አለብን፣ ሁከት አለ፣
ጦርነት አለ፣ የእርስ በርስ መበላላት፣ መነካከስ፣ መለያየት አለ። ምን ሰማው የሞት ዜና ነው። የምንቆጥረው አስከሬን ነው ዛሬ በምድራችን ላይ። ዛሬም ባካችሁ አምላካችን እግዚአብሔርን ይሄን ስድብ ከኛ ርቅ፣ ይሄን ነቀፌታ ከኛ አስወግድ እንበለው። አሕዛብ እኮ አምላካቸው እግዚአብሔር ወዴት ነው ያለው ይላሉ እኮ። ወዴት ነው ያለው? እንግዲህ እግዚአብሔር ከነሱ ጋር ሆነ፣ እነሱ ከእግዚአብሔር ጋር ከሆኑ ይሄ ሁሉ መከራ ለምን ደረሰባቸው ይላሉ። ግራ እኮ የሚገባ ነገር እኮ ነው። የእንስሳት መብት በተከበረበት በ21ኛው ክፍለ ዘመን ዛሬ የሰው ልጆች መብት በኢትዮጵያ ምድር ላይ አልተከበረም። የሰው ሕይወት ርካሽ ነው። የሸቀጡ ዋጋማ ኑሮማ በየጊዜው እየጨመረ እየተወደደ ይሄዳል እየከበደ። አሁን የረከሰው ኢትዮጵያ ላይ የሰው ሕይወት ነው። ዋጋ አጥቷል። የሰው ሕይወት ወድቆ ይቀራል። በጠራራ ፀሐይ ተናል ወጥቶ ለመግባት ስጋት ነው። ዛሬ ይሄን ያህል ሚሊዮን ብር አምጣ እየተባለ መታገት ነው። አንዳንድ ጊዜ ከፍለውም የማይድኑ ሰዎች አሉ። ገንዘባቸውንም ከፍለው ይገደላሉ። ምን ይሄ ብቻ ዛሬ እንዴ ገዳማት ውስጥ ገብተው እኮ ክፎቹ፣ ጨካኞቹ፣ አረመኔዎቹ፣ ነፍሰ ገዳዮቹ ድምፅ አራዊቱን፣ ግርማ ሌሊቱን፣ ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው የሚኖሩትን ለሀገር ለወገን የሚጸልዩትን አራዊቱን አስለምደው ከአንበሳ ጋር ከንብ ጋር ከጅብ ጋር ከድብ ጋር የሚጫወቱትን በግፍ እንደ በግ እንደ ዶሮ ሲያርዱ እንደ ጎመን ሲቀረድዱ አላየንም እንዴ? ካህናት፣ ዲያቆናት፣ አገልጋዮች፣ ምእመናንና ምእመናት ክርስቲያኖች በመሆናቸው ምክንያት ብቻ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች ስለሆኑ ብቻ አንገታቸው ላይ ያለው ማተብ የክርስትና ምልክቱ መስቀል እየታየ በግፍ ሲታረዱ አይተናል። እግዚአብሔር በቃችሁ ይበለን። አሁን ስለት መሳል፣ ብጻት መግባት፣ ልመና መለመን፣ ጸሎት ማቅረብ። ስለዚህ ነው ይሄን የመከራ ቀን እግዚአብሔር እንዲያሳጥረው በቃችሁ እንዲለን አጽራረ ቤተ ክርስቲያንን አጽራረ ሃይማኖትን እንዲያስታግስልን የቀደመውን የአያቶቻችንን የቅድመ አያቶቻችንን የሰላም ዘመን፣ የፍቅር ዘመን፣ የደስታ ዘመን መልሶ እንዲያመጣልን ስለት መሳል፣ ብጻት መግባት። ኢትዮጵያ የምትታወቀው በእንግዳ ተቀባይነቷ ነው። ዛሬ ግን የገዛ ልጆቿን የምታፈናቅል ናት፣ የምታሳድድ ናት፣ የምትገድል ናት፣ የምትወግር ናት። ይሄ ነው የዛሬው ታሪካችን። እኔ ምን ልንገራችሁ? ተጨንቀናል። እግዚአብሔር ከጭንቀታችን ያረጋጋል። አዝነናል። እግዚአብሔር ከሐዘናችን ያጽናናል። እባካችሁ ነቀፌታችንን አስወግድልን እንበለው። ስድባችንን አርቅልን እንበለው። የወገኖቻችንን ስጋ የምድር አራዊትና የሰማይ አሞሮች እየበሉት ነው ያሉት። እዚህ ዘመን ደርሰናል። ወጥቶ ለመግባት እኮ ሰላም የለም እኮ ዛሬ ስጋት እኮ ነው። ጭንቀት ነው፣ ፍርሃት ነው፣ ድንጋጤ ውስጥ እኮ ነው ያለነው። ሲመሽ እንዴት ይነጋል ነው። የመከራ ሌሊት ቶሎ አይነጋም፣ ረጅም ነው። ሲነጋ ቀኑ እንዴት አድርጎ ይመሻል ነው። የመከራ ቀንም ቶሎ አይመሽም፣ ጭንቅ ነው። እግዚአብሔር በቃችሁ ይበለን። በእውነት ለቅዱስ ኢያቄም ለቅድስት ሐና ሐዘናቸውን ለደስታ ልቅሷቸውን ለሳቅ እንደቀየረ ለኛም ሐዘናችንን ለደስታ ይቀይርልን፣ ልቅሷችንን ለሳቅ ይቀይርልን። አይዟችሁ በፍጹም ልብ ከተመለስ የኛ አምላክ አያሳፍረንም። እስቲ በሉ ሕዝቤ በሉ ለዘላለም አያፍርም። ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 አምላካችን እግዚአብሔር አያሳፍረንም። ብቻ እንዳናፍር ሆነን እንገኝ። እንዳናፍር መድኃኒቱ በሱ ማመን ነው።
እሱን ተስፋ ማድረግ ነው። አይኖቻችንን ከሰዎች ላይ እናንሳ። ያመኑት ፈረስ በደንደስ ይላሉ አበው፣ ያመናቸውማ ገፍተው ጣሉን። አሁን እግዚአብሔርን እንመን። የማይለወጥ አምላክ እግዚአብሔር ነው። ወረት የሌለበት አምላክ እግዚአብሔር ነው። የማይተወን የማይጥለን የማይረሳን እግዚአብሔር ነው። ከእናት ይልቅ እናት ነው። ከአባትም ይልቅ አባት ነው። ካመንን አናፍርም። በእርሱ የሚያምን ምን አይልም? አያፍርም። በሱ ካመንን አናፍርም። በሱ ካላመንን ግን እናፍራለን። አሁን ከሌላ ቦታ ሰላም፣ ከሌላ ቦታ በረከት፣ ከሌላ ቦታ ሕይወት፣ ከሌላ ቦታ ድህነት፣ ከሌላ ቦታ እርካታ፣ ከሌላ ቦታ ደስታ አንፈልግ። ደስታ፣ እርካታ፣ በረከት፣ ሰላም፣ እረፍት፣ ሕይወት ከአምላካችን ከእግዚአብሔር ነው የሚገኘው። እሱ ደግሞ ይሰጠናል። እንዳዘንን አንቀርም። እንባችን በጉንጫችን ላይ እንደወረደ አንቀርም። እስቲ በሉ እንደገና በሉ። አፍህን ሳቅ ይሞላዋል፣ ከንፈሮችንም እልልታ ይሞላዋል። እስቲ እግዚአብሔርን አመስግኑ። መጽሐፈ ኢዮብ ምዕራፍ 8 ቁጥር 21 እንደገና እንድትሉ ትፈልጋለሁ። እንደገና በሉ። አፍህን ሳቅ ይሞላዋል፣ ከንፈሮችንም እልልታ ይሞላዋል። አዎ ይሞላዋል። አንድ ቀን እግዚአብሔር ቅዱስ ኢያቄም፣ ቅድስት ሐና በእግዚአብሔር ፊት ቆመው ለእግዚአብሔር ክብር ምስጋና አቀረቡ። በብሉይ ኪዳን እኮ ያልወለደች ሴት፣ ዘር ያልተካች፣ ፍሬ ያላፈራች፣ ልጅ የሌላት ሴት መስዋዕት ማቅረብ አትችልም ነበር። ሐና ይሄ ነቀፌታ ነበረባት፣ ስድብ ነበረባት። ግን ልጅ በሰጣት ጊዜ መስዋዕቷን ይዛ መጣች፣ ይዛ ቀረበች። አዳምና ልጆቹ ሁሉ መከራ ውስጥ ነበርን። በቃ ችግር ውስጥ፣ ጭንቅ ውስጥ ነበርን። በዲያብሎስ አገዛዝ ነበርን። እንደገና እኮ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ተወልዶ አፋችንን ሳቅ ሞላው፣ ከንፈሮቻችንን እልልታ ሞላው። ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት አሻገረን። ከዲያብሎስና ከሰራዊቶች አዳነን። ዛሬ የሚደረግልናል። በዝሙት የምንኖር፣ ዝሙት የሚያስነቅፈን፣ በሴሰኝነት የምንመላለስ፣ በዝሙት የረከስን እባክህ አምላኬ ሆይ ሰው አድርገኝ። ነቀፌታዬን አስወግድ፣ ስድቤን አርቅን በለው። በኃጢአት የምንነቀፍ የምንሰደባለና በአምልኮተ ጣዖት የምንነቀፍ፣ በስካር፣ በሲጋራ፣ በጫት፣ በአሽሽ ሱስ የምንነቀፍ፣ ከዚህ መላቀቅ መለየት ያቃተን እባክህ አምላኬ ስድቤን አርቅ፣ ነቀፌታዬን አስወግድ እንበለው። ነቀፌታ አለብን። ማን ነው ነቀፌታ የሌለበት? ማን ነው ነውር የሌለበት? በሐሜት፣ በተንኮል፣ በሽንገላ፣ በቂም፣ በበቀል፣ በጎጠኝነት የምንነቀፍ፣ በሰይጣናዊ ቅናት የምንነቀፍ ሁሉ አሁን ነቀፌታችንን አስወግድ፣ ስድባችንን አርቅ እንበለው። አምላካችን እግዚአብሔር የሁላችንን ነቀፌታና ስድብ ከሕይወታችን ያርቅልን። ከየትም ቢሆን እንምጣ። እስቲ በሉ ወደኔ በሉ። የሚመጣውን ሁሉ ከቶ ወደ ውጪ አላወጣውም። የዮሐንስ ወንጌል ምዕራፍ 6 ቁጥር 37። ከየትም እንምጣ፣ ከአምልኮተ ጣዖትም ይሁን፣ ከሰማዊነት፣ ከሌብነት፣ ከሰካራምነት፣ ከጉቦኝነት፣ ከነፍሰ ገዳይነት፣ ከማንኛውም የኃጢአት ሥራ የበደል ሥራ ይሁን እንምጣ። አምላካችን እግዚአብሔር የምሕረት እጆቹን ዘርግቶ ይቀበለናል። የዛሬውን ንስሐ ይቀበላል። የዛሬውን እንባ ይመለከታል። የዛሬውን ጩኸት ያደምጣል። የኃጢአታችንን ስርየት ይሰጠናል። ከርኩሰታችን ይቀድሰናል። ነውራችንን ያንከባልላል። ነቀፌታችንን ያስወግደናል። በእውነት እግዚአብሔር ሰው ያደርገናል። ብቻኛ ከልብ እንመለስ። አምላካችን እግዚአብሔር የሚመለስ ልብ ለሁላችንም ይስጠን። የተሳልከውን ፈጽመው። መጽሐፈ መክብብ ምዕራፍ 5 ቁጥር 4። የተሳልነውን ሳናዘገይ እንድንፈጽመው አምላካችን እግዚአብሔር በቸርነቱ ሁላችን ይርዳን። የሚያንጽ
የሚጠቅም እግዚአብሔርን ደስ የሚያሰኝ ስለት እንድንሳል እግዚአብሔር ሁላችን ይርዳን። አንዳንድ ጊዜ ደግሞ የማያንጽ የማይጠቅም ደስ የማያሰኝ ስለትም ምንሳል ሰዎች አለን። ግን አስተውለን የሚጠቅም ስለት ልንሳል ይገባናል። አንዳንድ ሰው ራቆቴን እቆማለሁ የሚል ሰው አለ። ራቆት መቆም አያንጽ፣ አያስተምርም፣ አይጠቅምም። አንዳንድ ሰው ደግሞ ከአቅሙ በላይ ሆነ ድንጋይ ይሸከማል ይላል። ትንሽም ነገር መሸከም አይችልም። አንዳንድ ሰው ከአቅሙ በላይ ሆነ ብዙ ኪሎ ሜትር በእግር ሄዳለሁ ይላል። ከዚያ ያቀተዋል። ስንሳል በአቅማችን የምንችለውን እናድርግ። ስንሳል የሚያንስ ስለት እንሳል እንጂ ከአቅማችን በላይ የማንችለውን የማንፈጽመውን ስለት አንሳል። እግዚአብሔር አምላካችን በዓሉን እንዳከበርን በእውነት ከልምድ ወጥተን በሕይወት እንድንኖር ሁላችን በቸርነቱ ይርዳል። የሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን።